ይበልካህን ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው የሕያው ባህር የእግዚአብሔር አብ የባህር ልጅ ኢየሱስ ክርስቶስ አንድም የእግዚአብሔር አብ የባህር ልጅ ሕያው ባህር ኢየሱስ ክርስቶስ ዘእምኀቤሁ ኩሉ ሀብት ሰናይ ዘእምኀቤሁ ኩሉ ሀብት ሰናይ 22ቱ ስነ ፍጥረት ከሱ የተገኘ ሀብትኬ 22ቱ ስነ ፍጥረት ከሱ የተገኘ ናኩቶ ለገባሬ ሰናያት ላዕሌነ እንዲ ወኩሉ ፍት ፍጹም ጸጋ ክብር ከሱ የተገኘ አንድ ዘእምኀቤሁ ኩሉ ሀብት ሰናይ ኦሪት ከሱ የተገኘች ወይ እዜኒ ኦሪትሰ ሰናይት ኦሪትሰ ቅድስት ኢቲ ወትእዛዛኒ ሰናይ እንዲ ወኩሉ ፍት ፍጹም ወንጌል ከሱ የተገኘች ወንጌልንስ ፍት አይላትም ብሎ አንድም ዘእምኀቤሁ ኩሉ ሀብት ሰናይ ወንጌል ከሱ የተገኘች አርኦተየኒ ሰናይ እንዲ ወኩሉ ፍት ፍጹም ወኩሉ ፍት ፍጹም ወኩሉ ፍት ፍጹም ጸጋ ክብር ከሱ የተገኘ አንድም ዘእምኀቤሁ ኩሉ ሀብት ሰናይ ሀብትኬ ሰናይ መንፈስ ቅዱስ እንዲል ሀብተ መንፈስ ቅዱስ ከሱ የተገኘ ወኩሉ ፍት ፍጹም ስጋው ደሙ ከሱ የተገኘ ኢየሱስ ክርስቶስ ኮነ ሰብአ ፍጹም ሰው ኮነ ወኩሎ ህገ ሰብ ፈጸመ ወኩሎ ህገ ሰብ ፈጸመ ዘእንበለ ኃጢአት ባሕቲታ ከኃጢአት በቀር የሰውን ስራ ሁሉ ሰርቶ ጨረሰ። አንድም ወኩሎ ህገ ሰብ ፈጸመ ፈጻሚ ህግ ተባለ። ይህስ እንኳን እሱን ቅዱሳንን እንኳ መልእልተ ህግ ይላቸዋል ብሎ ሰራኤ ህግ ተባለ። እስመ ሐጋጌ ብሉይ ወሐዲስ ውእቱ ኢየሱስ ክርስቶስ እንዴ ወተምህረ ህገ ዕብራውያን የዕብራውያንን ህግ ተማረ አለ። ጭራሮ መልቀም ውሃ መቅዳት ለእናት ለዘመድ መታዘዝ በየጥቂቱ ማደግ ነው። አንድም በቁሙ የዕብራውያንን ትምህርት ተማረ። እመቤታችን ከተማሪ ቤት ወስዳ አገባቸው። መምህሩ አልየፍ በል አለው። አልየፍ አለ። ቤት በል አለው። ምን ትፍካሬሁ ለአልየፍ አልየፍ ማለት ምን ማለት ነው? መጀመሪያ ይህንን ሳትነግረኝ አለው። ብላቴና የነገሩትን ይቀበላል እንጂ ቀለም ይጠይቃልን? ይህንንስ ማስተማር አይቻለኝም ብሎ መልሶ ሰጥቷታል። ሁለተኛ ከሌላ ተማሪ ቤት አገባቸው። ይህ ሰው ጸሐፊ ነው ይላል። ለጉዳዩ ወደ ቤት ገብቶ ሳለ ቀዩን ቀለም ከጥቁሩ ቀለም ጥቁሩን ቀለም ከቀዩ ቀለም ቀላቀለበት ከቀዩ ቀለም ቀላቀለበት። ዝንቱ ወልደ መበለት አማሰነ ቀለምየ ብሎ በጥፊ መታው። ምን ነው ቀናው ነገር ሳለ መታኸኝ አለው። ምንድነው ቀናው አለው። ለይልኝ አትለኝም አለው። ደግሞ ያሁኑ ይባስ ብሎ ተቆጣው። ቀዩን ቀለም ከነጩ ቀለም ነጩን ቀለም ከቀዩ ቀለም ለይቶ ሰጥቶታል። ይህስ ፈጣሪን ማስተማር አይሆንልኝም ብሎ መልሶ ሰጥቷታል። አንድም ምንጣፍ መታታት፣ ስፌት መስፋት፣ ቀለም ማግባት ተማረ። አንድ ሴት መጥታ እባክህ ቀለም አግብተ ስጠኝ ብላው ቀዶ ሰፍቶ ቀለም አግብቶ ሰጣት። ቅር ብሏት አየ። ቀለሙን ለይቶ የተቀደደውን እንደነበረ አድርጎ ሰፍቶ እንደነበረ አድርጎ የተቀደደውን እንደነበረ አድርጎ ሰጥቷታል። ይህስ ጌታስ ቅር የሚያሰኝ ነገር አያደርግም ብሎ ሌላ ሰው ቀዶ ሰፍቶ ቀለም አግብቶ ሰጥቷት እባክህ ገንዘብ የማያወጣልኝ ሆነ ለይተ ስጠኝ ብላው ለይቶ ሰጥቷታል። ቀለሙን ለይቶ የተቀደደውን እንደነበረ አድርጎ ሰጥቷታል። በዚህ ሁሉ የባህርይ አምላክነቱን ተረድተውለታል። እምኀበ ዮሐንስ ተጠምቀ በ30 ዘመን በእደ ዮሐንስ በፈለገ ዮርዳኖስ ተጠመቀ። በውስተ ገዳም ተመከረ በገዳመ ቆሮንቶስ ተፈተነ። ርህበ ወጸምአ ተራበ ተጠማ። ወተአምራተ ገብረ በይእቲ ሌሊት አለ። ከታወቀች ብሎ በይእቲ ሌሊት አለ። በይእቲ ሌሊት በዚያች ሌሊት ተአምራት አደረገ። ተአምራተ ገብረ የሚለው በቅዳሴ 5 እንጀራ አበርክቶ ለ5,000 ሰው ማጥገቡን ነው። በዚያች ወተአምራተ ገብረ በይእቲ ሌሊት እሺ እንተባቴ አመ ያገብእዎ መጠወ ነፍሶ ለሞት ሰውነቱን ለሕማም ለሞት አሳልፎ በሰጠባት በዚያች ሌሊት
አመረ ለአርዳኢሁ በብዙ ትእምርት አመረ ለአርዳኢሁ በብዙህ ትእምርት ለደቀ መዛሙርቱ በብዙ ምልክት አመለከተ አለ። በቀዊም በቀኒት በሰፊያ አእዳው በአንቃእደው አእይንት። አንድም በብዙህ ትምህርት ይላል። በብዙ ትምህርት ለደቀ መዛሙርቱ አመለከተ አለ። ናሁን አርግ ኢየሩሳሌም ወይ እህዝዎ ለወልደ እጓለ እመሕያው ወይ ሰቅልዎ ወይ ቀትልዎ ወአመሳልስት ዕለት እትነሳእ ብሎ በእንተ ሕማሙ የሕማሙን ነገር ወስቅለቱ የስቅለቱን ነገር የሞቱን ነገር ወትንሣኤሁ በሳልስት ዕለት 3 መዓልት 3 ሌሊት በከርሰ መቃብር አድሮ የመነሳቱን ነገር በስጋ ወነፍስ ከስጋ ከነፍስ ጋር አጽም ወደ ከአጥንት ከደም ጋር በከመ ኮነ ትካት እንዛሃለው ምስሌሁ አርዳኢሁ በየማኑ ወበጸጋሙ ደቀ መዛሙርቱ 6ቱ በግራ 6ቱ በቀኝ ሆነው ቀድሞ እንደነበረ ሆኖ የመነሳቱን ነገር አመረ። አንድም ደቀ መዛሙርቱ 6ቱ በቀኝ 6ቱ በግራ ሆነው 3 መዓልት 3 ሌሊት በከርሰ መቃብር አድሮ የመነሳቱን ነገር አመረ አመለከተ። ወምስሌሆሙ ሉቁ ዝኩ ዘፍጥረቱ ክርዳድ ዘምስለ ስርናይ ድሙር ይሁዳ ዛግብኦ ወምስሌሆሙ ሁልቁ ቢል ቁጥሩ ሁሉቅ ቢል ከእነሱ ጋር አብሮ የተቆጠረ ከስንዴ ጋር የተቀላቀለ ተፈጥሮ እንክርዳድ የሚሆን ያስያዘ ይሁዳ ከእነሱ ጋር አብሮ ሳለ አመረ። እንደዚሁም ሁሉ አያቱ አባቱ እሱ ኃጥእ የሚሆን ይሁዳ ከሐዋርያት ጋር አብሮ ሳለ አመረ። ይሄ ዘፍጥረቱ ክርዳድ ያሰኘው እንደምነው ዘፍጥረቱ ክርዳድ ያሰኘው እንደምነው ቢሉ የይሁዳ አባት ስምዖን ይባላል። ከባልንጀሮቹ ጋር ተቀምጦ ሲጨዋወት ነቢዩ እንባቆም ብዙ ሰው አስከትሎ በዚያ ጎዳና መጣ። እነሱ ሲነሱ እሱ ኮርቶ ሳይነሳ ቀረ። ጉዳዩን አድርሶ ጨርሶ ሲመለስ ከዚያው ተቀምጦ አገኘው። እንዳይነሳ ኮርቶ እንዳይቀመጥ ፈርቶ ከደንጊያ ላይ ተከናንቦ ተኛ። እብል ላይለ እብን ነቢሮ ዘአቡሁ እልገቱ ወእሙ ብእሲቱ ወዘእግዚኡ ሴጡ። ዛሬ ከዚህ ሰው ተጸንሶ የሚያርደው ልጅ አባቱን ገድሎ ይሰልባል፣ እናቱን ማርኮ ያገባል፣ ጌታውን ይሸጣል ብሎ ትንቢት ተናገረበት። ማታ ሄዶ ሚስቱን ዛሬማ ያ ቀባጣሪ ነቢይ የሆነውን ያልሆነውን ቀባጥሮብኝ ሄደ አላት። አንተስ ምን ብታደርገው ነው አለችው። ግድ ካልተነሳህልኝ ብሎ አላት። አንተስ መልካም አድርገሃልን? ትልቅ ሰው ሲመጣ ተቀምጦ ማየት ይገባልን? ነቢየ እግዚአብሔር የተናገረው ነገር አይቀር፣ አሁን እንደምን እንሆን አለችው። አይዞሽ ይችን ቀን እንደምንም ብለን እናልፋታለን አላት። መብል መጠጥ የኃጣውእ ስር ነውና በልቶ ጠጥቶ ፈቃድ አሻው ተው አይሆንም ብትለው ሴትም ብትሆን ደፍራ አታደርገውም፣ ወንድም ቢሆን በሳጥን አድርገን ከባሕር እንጥለዋለን ብሎ ወንድ ነውና ተጋፍቶ ደረሰባት። ይሁዳ ተጸንሶ አደረ፣ ኋላም ተወለደ። ሲወለድ በሳጥን አድርገው በብሔረ እስራኤል ቢጥሉት በብሔረ አሕዛብ አውጥቶታል። በጎርጎራ የጣሉት በፎገራ እንዲወጣ አሕዛብ ተቀብለው አሳድገውታል። ምሁረ ጸብ ሆኗል። አሕዛብ እስራኤልን ሁልጊዜ ይማርኳቸው ነበርና አባቱን ከዚያ አግኝቶ ገድሎ ሰልቦታል። እናቱንም ማርኮ ወስዶ አብሯት አድሯል። ሌሊት ሲጫወቱ አንተ እነሱን አትመስልም ከወዴት ወገን ነህ ብላ ጠየቀችው። አንቺው እኔንስ ከባሕር ነው የተገኘኸው ይሉኛል አላት። አንተ ርጉሙ ነህ፣ ነቢየ እግዚአብሔር ትንቢት የተናገረብህ ገድለህ የሰለብከው አባትህ ነው፣ እኔም እናትህ ነኝ አለችው። ደነገጠ። ምን ላድርግ አላት። ተሐድገ ለከ ኃጢአትከ ተሐድገ ለኪ ኃጢአትኪ እያለ ኃጢአትን የሚያስተሰርይ ኢየሱስ ናዝራዊ የሚባል አለ፣ ና ወደሱ እንሄድ ብላ ይዛው ሄደች። እሷን ተሐድገ ለኪ ኃጢአትኪ ብሎ ከ36ቱ ቅዱሳት አንስት ቆጥሯታል። እሱንም ተሐድገ ለከ ኃጢአትከ ብሎ ከ12ቱ ሐዋርያት ቆጥሮታል። ስስተ ሥጋ አድሎበት ነበርና ጌታውን ለ30 ብር
ሽጦታል። ነቢዩ የተናገረው ትንቢት በይሁዳ ላይ ደርሷል፣ ተፈጽሟል። ዘፍጥረቱ ክርዳድ ያሰኘው ይህ ነው። ይበል ዲያቆን አንስኡ እደዊክሙ ቀሳውስት ንፍቁ ቄስ ማይፈር ለመግለጥ ገባሬ ሰናዩ ቄስ ህብስቱን ለማንሳት እጃችሁን ለመያዝ እጃችሁን አንሱ ይበል። እጃችሁን አንሱ ይበል። ንፍቁ ቄስ የመልአኩ ማይፈድ የእብን ወአንኮርኮራ ለይእቲ እብን ያላት የዚያች ምሳሌ። ገባሬ ሰናዩ ቄስ የእግዚአብሔር አብ አንስኦ ሲል ያነሳዋል፣ መልሶ ያኖረዋል። በእግዚኦታ ጊዜ ያነሳዋል፣ መልሶ ያኖረዋል። አንስኦ ሲል ማንሳቱ የትንሣኤ መልሶ ማኖሩ ጌታ ከተነሳ በኋላ በዚህ ዓለም መጽሐፈ ኪዳንን እያስተማረ 40 ቀን ኑሯልና የዚያ ምሳሌ። በእግዚኦታ ጊዜ ማንሳቱ የእርገት መልሶ ማኖሩ የነቢረ የማን ምሳሌ ነው። ይበል ካህን አሜሃ ኢየሱስ ክርስቶስ ነሳ ህብስተ በእደዊሁ ቅዱሳት ወብፁዓት ወንጹሐት ለንምለ ርስሓት በነውር ወነውር። ያን ጊዜ ጌታችን ኢየሱስ ክርስቶስ ያለ ነውር ያለ ነቀፋ ንጹሃት ክቡራት ንዑዳት በሚሆኑ እጆቹ ነቅ የሌለበትን ያልጠቆረውን ያላረረውን ህብስት አነሳ። ከአእዳወ ፈጣሪ በቀር ማን ንዑድ ክቡር ይሆናል እያለ ያደንቃል። አንድም ህብስቱን ለማስከበር ብሎ እጁን ታጥቦ ይዞታልና። አንቃዕደ ወሰማየ ሀበ አቡሁ ወደ አባቱ አመለከተ። ዋስተምሃረ ወላዲሁ አባቱን ማለደ። እቀቦሙ በስምከ ቀድሶሙ በጽድቅከ ብሎ ወአማኅፀነ አርዳኢሁ ደቀ መዛሙርቱን አደራ አለ። አነሂ አቀብክዎሙ ወተማኅፀንክዎሙ አንተሂ እቀቦሙ ወተማኅፀኖሙ ብሎ ከመ ይቀቦሙም ኩሉ እኩል ከክፉ ነገር ሁሉ ይጠብቃቸው ዘንድ አደራ ጥብቅ ሰማይ ሩቅ እንዲሉ። ባረከን ዘብሩክ ውእቱ እሱ ክቡር ምስጉን ሲሆን፣ አንድም ህብስቱ ክቡር ምስጉን ሲሆን ባረከ። ፈተተን ዘቅዱስ ውእቱ እሱ ንጹህ ቅዱስ ሲሆን፣ አንድም ህብስቱ ንጹህ ክቡር ሲሆን ከ13 አድርጎ አጠቃቅኖ ቆረሰ። ስለምን ቢሉ በጌዴዎን ልማድ ጌዴዎን 13 ሆኖ መስዋዕት ሰውቶ ነበርና፣ አንድም ሰዋኢ ተሰዋኢ ተወካፌ መስዋዕት እንደሆነ ለማጠየቅ ተወካፌ መስዋዕት ምስላቡ ወመንፈስ ቅዱስ እንዲል፣ አንድም ስብ ስጋ ትኩስ ደም ሆኖባቸው ፈርተው ነበርና ለማስደፈር እንደ ባለ መድኃኒት ህሙሙ ሲፈራበት ለሱ እንዳይረባው እንዳይጠቅመው ሲያውቅ ቀምሶ እንዲያቀምሰው፣ አንድም ጥዒሞ አጣዕሞሙ እንዲል ተቀብላችሁ አቀብሉ ለማለት ለአብነት እሱ ሳይቀበል አቀብሏቸው ቢሆን ገባሬ ሰናዩ ቄስ ሳይቀበል አቀብዬ ልሄድ ባለ ነበርና፣ አንድም 13ቱን ሕማማተ መስቀል እቀበላለሁ ሲል ነው። 13ቱ ሕማማተ መስቀል አክሊለ ሶክ ተኰርዖተ ርእስ ተጸፍኦ መልታህት ሰትየ ሐሞት ወሪቀ ምራቅ 5ቱ ቅንዋት 10 ይሆናል። ተቀስፎ ዘባን ጸዊረ ጉንደ መስቀል ርግዘተ ገቦስ ከሞተ በኋላ ነው አይሰማውም ብሎ ታስሮ ድህሪት ይላሉ። 5ቱ ቅንዋት ግራ ቀኝ እጆቹን እየራሳቸው ቸንክረዋቸዋል። 2ቱን እግሮቹን እየራሳቸው ቸንክረዋቸዋል ቢሉ የተመቸ በአንድ ላይ ነው ቢሉ ስቁረቱን ቆጥሮ ከደረቱ 5 ይሆናል። አንድም ግራ ቀኝ እጆቹን እየራሳቸው ትከሻና ትከሻውን 4 ከደረቱ 1 5 ይሆናል። ከደረቱ 1 ይሆናል። እሺ ወወሃቦሙ ለእልያሁ አርዳኢሁ ለደቀ መዛሙርቱ ሰጣቸው። ወይቤሎሙ ንስኡ ብልኡ ዝህብስት ሥጋየ ውእቱ ለዘበንቲአክሙ ይትወሃብ ለቤዛ ኩሉ ዓለም ለቤዛ ኩሉ ዓለም ስለ እናንተ ነገ ለዓለሙ ቤዛ ሆኖ ሊሰጥ በመልዕልተ መስቀል የሚፈተተው ሥጋዬ ይህ ነውና
እንኩ ብሉ አላቸው። ሥጋዬ ውእቱ አለ ወዶ እንደሰጣቸው ወደው እንደተቀበሉት ለማጠየቅ አንድም አማናዊ ነው እንጂ ምሳሌ አይደለምና ህብስቱ ተለውጦ ሥጋ ወልደ እግዚአብሔር እንደሆነ ለማጠየቅ ይበልካህ ወከማሁ ጽዋአኒ እምድኅረ ተደሩ ሥጋውንም ከተቀበሉ በኋላ ወይኑን ደሙን አክብሮ ለውጦ ወይኑን አክብሮ ለውጦ ሰጣቸው። ሥጋውንስ ድራር አይለውም ብሎ በጋ ፋሲካውን ከተመገቡ በኋላ ሥጋውን እንደሰጣቸው ሥጋውንም ከተቀበሉ በኋላ ደሙን ሰጣቸው። አንጸረ ወይቤ አመለከተ እንዲህ አለ። እንክሙ ይላል አብነት እንካ እንጂ የሚሉት እጁን ለዘረጋ ነው። እነሱም መቀበል ፈቃዳቸው ነውና እሱም መስጠት ፈቃዱ ነውና ንስኡ ስትዩ ዝጽዋ ደምየ ውእቱ ለዘበንቲአክሙ ያነቅኦ ኩናት ሐራዊ ስለ እናንተ ብሎ ነገ የሚያፈሰው ደሜ ይህ ነውና እንኩ ጠጡ ብሎ ሰጣቸው። እንኩ ጠጡ ብሎ ሰጣቸው። ደምየ ውእቱ አለ ወዶ እንደሰጣቸው ወደው እንደተቀበሉት ለማጠየቅ አንድም አማናዊ ነው እንጂ ምሳሌ አይደለምና ወይኑ ተለውጦ ደሞ ወልደ እግዚአብሔር እንደሆነ ለማጠየቅ ወይነ ከንኮ ለጽዋዕ ይላል። ሐራዊ ሲወጋው ተሰምቶት ነበርና ይበልካህ ወለዝ ሶበ ትገብርዎ ተዝካረ ሞትየ ትገብሩ ይህንንም በምታደርጉት ጊዜ የሞቴን መታሰቢያ ታደርጋላችሁ። ትገብርዎ አለ እስከ ዕለተ ምጽአት ድረስ ሲደረግ ይኖራልና ግበርዎ በወይን በስንዴ አድርጉት። ወተዝካረ ትንሣኤ ትዜኑ ንዜኑ ሞተከ ወትንሣኤከ ቅድስተ ነአምን ዕርገተከ ወዳግመ ምጽአተከ እያላችሁ እሺ አንድም ዜኑ እሺ ይበልካህ ኦ እግዚኦ በከማሚሃ ዘንተ ህብስተ ባርክ ወፈትት ወወሃ አቤቱ ያን ጊዜ በዕለተ ሐሙስ ህብስቱን ባርከህ ለውጠህ እንደሰጠህ ዛሬም ይህ የኔ ስልጣን ያንተ ስልጣን ነውና ህብስቱን አክብረህ ለውጠህ ስጥ ይበሉህ። አሜን። በእውነት እንበለ ሐሰት ይለወጥ ይበሉ ይበልካህ ኦ እግዚኦ በከማሚሃ ዘንተ ጽዋዓ እተብ ወቀድስ ወመጡ አቤቱ ያን ጊዜ በዕለተ ሐሙስ ወይኑን አክብረህ ለውጠህ እንደሰጠህ ዛሬም ይህ የኔ ስልጣን ያንተ ስልጣን ነውና አክብረህ ለውጠህ ስጥ ይበሉህ። አሜን። በእውነት እንበለ ሐሰት ይሁን ይለወጥ ይበሉ ይበልካህ ወዘንተ ዘዚአየ ተክህኖ ይህንንም የእኔን ክህነት አንጽህ አንትሙሰ ንጹሐን አንትሙ እንዳልካቸው ወህረ አኮ አንትሙ ዘሐረይክሙኒ አላ አነ ሐረይኩክሙ እንዳልካቸው ወስመ ሰመርኩ ብክሙ እንዳልካቸው እንደ ሐዋርያት ክህነት አድርግልኝ ይበሉህ። አሜን። በእውነት እንበለ ሐሰት ይሁን ይደረግ ይበሉ ይበልካህን ወዘንተ ካህነ ዘሃሎ ምስለየ ዘይትራዳአኒ በዝንቱ ምስጢር በዚህ በሥጋው በደሙ መለወጥ ላይ ምስጋና ላይ የሚራዳኝን ይህንንም ካህን በምን ይራዳዋልና እንዲህ አለ ቢሉ ማይፈድ በመግለጥ አውድ በመድፋት አንድም ዕጣን በማሳረግ አንድም እሱ ሥጋውን ሲያቀብል እሱ ደሙን ያቀብልለታልና ረስየነ ሎቱኒ ወሊተኒ ከመ ዮሴፍ ወኒቆዲሞስ ለገነዝዎ ለሥጋከ ሥጋህን እንደገነዙት እኔንም እሱንም ሥጋህን እንደገነዙት እንደ ዮሴፍ እንደ ኒቆዲሞስ አድርገን ዮሴፍና ኒቆዲሞስ ሞትከኑ መንስኢሆሙ ለምውታን ደከምከኑ መጽንኢሆሙ ለድኩማን እያሉ ሲገንዙት ወአንበስበሰ እግዚእ ኢየሱስ አዕይንቲሁ ይላን አይሎቹን ግልጥልጥ አድርጎ አያቸው። በዚህ ጊዜ በፍቅሩ ተናደው ስመውታል። እሱም ኦ አንትሙ ዮሴፍ ወኒቆዲሞስ በከመ ሰአምክሙኒ በዛቲ ዕለት ከማሁ አነሂ እስእመክሙ በመንግሥተ አቡየ ዘበሰማያት ወአነብረክሙ ዲበ መንበረ ሶፎር ብሎ ቃል ኪዳን ገብቶላቸዋል። እነሱ የገነዙህ ቢበቁ ነው። እኛም እንደነሱ ሥጋህን ለመገነዝ ሥጋህን ደምህን እኛም እንደነሱ እንድንበቃ አድርገን ይበሉህ። አሜን። በእውነት እንበለ ሐሰት ይሁን ይደረግ ይበሉ ይበልካህን ወዘንተ ዲያቆነ ዘተልእከ በከመ ሕገ ላእከ ሕግ እንደመሆኑ ሕግ ባዘዘው ጸንቶ እንደመኖሩ ይህንንም ዲያቆን
አብጽሖ ካይበ ዘያቢ ማዕርገ ሲመተ ክህነት እንቲአነ ሀበ ዘያቢ ማዕርገ ሲመተ ክህነት እንቲአነ ከዲቁና ማዕርግ ወደሚበልጥ እኛ ወዳለንበት ወደ ስልጣነ ክህነት ማዕርግ አድርሰው ይበል። ወረስዮ ምሉአ ጸጋ ወጽድቅ ወሞገስ ከመ እስጢፋኖስ ዘርእየ ህሉና ሥላሴ ዘበላይሉ አንከረ ወተፋጸየ በርደተ መንፈስ ቅዱስ መንፈስ ቅዱስን እንደ አቅሙ ተቀብሎ አንድነትን ሶስትነትን አይቶ እንዳደነቀ እንደ እስጢፋኖስ ክብርን ባለሟልነትን የተሞላ አድርገው ይበል። ይበሉ ሕዝብ አሜን። በእውነት እንበለ ሐሰት ይሁን ይደረግ ይበሉ። ይህ አሜን አሜን ያለው 5 ይሆናል። የአምስቱ አእማደ ምስጢር ምሳሌ ይካ ይበል ካህን ወለሉ ሕዝብከ ለተጋብኡ ውስተ ቤተ ክርስቲያን ከቅድስ በዚች በስጋው በደሙ በሜሮን በከበረች በቅድስት ቤተ ክርስቲያን የተሰበሰቡ ሕዝብህን ምስለ ካህናት ወዲያቆናት ከካህናት ከዲያቆናት ጋር አብይ ወንዑስ ከታላቁ ከታናሹ ጋር አለ የዕድሜ ማዕረግ አለና አድሉ ለነሲአ ምስጢርከ ቅዱስ እነዚህን አርሉ ለነሲአ ምስጢርከ ቅዱስ ስጋህን ደምህን ለመቀበል አብቃቸው ይበል። መሃር ይቅር በል። ወኢትስኪ ሳትበቁ ተቀበላችሁ ብለህ አትክሰስ ይበሉ ሕዝብ አሜን። እግዚኦ መሐረነ እግዚኦ መሐከነ እግዚኦ ተሳሃለነ አሜን ይበሉ። እግዚኦ መሐረነ 6 ይሆናል። የስድስቱ ቃላተ ወንጌል ምሳሌ ይካ ይበል ካህን እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ 6 ይሆናል። የስድስቱ ቃላተ ወንጌል ምሳሌ ይካ ይበል ካህን ደሚረክ ከተሐቦሙ ለኩሎሙ ለእለ ይነስኡ እምኔሁ ይኩኖሙ ለሕይወት ዘላለም አምነው ተቀብለውት ለዘላለሙ ሕይወት ሊሆናቸው ስጋህን ከደምህ ጋር አንድ አድርገህ ተሰጣቸው ዘንድ አርሉ ለነሲአ ምስጢርከ ቅዱስ ስጋህን ደምህን ለመቀበል አብቃቸው። አንድም አምነው ተቀብለውት ለዘላለሙ ሕይወት ሊሆናቸው ደሚረከ ሀቦሙ ስጋህን ከደምህ ጋር አንድ አድርገህ ስጣቸው። ደሚረከ አለ ለሕፃን ለታመመ ሰው ስጋውን በደሙ ጠምቶ መስጠት አለና ይበል። ዲያቆን ተንስኡ ለጸሎት ተነሱ ይበል። ይህን ተንስኡን ማን ተናግሮታል ቢሉ አዳም። ጌታዬ በሐሙስ ዕለት ወበንፈቃ ለዕለት እትወለድ እሞለተ ወለትከ ወእድህክ ውስተ መርህብከ ወእትቤዘወከ በመስቀልየ ወበሞትየ ብሎ ተስፋውን ነግሮኝ ነበረ። ዘመኑ ደረሰ፣ እሱ ቀረ። ተንስኡ ለጸሎት ተነሱ ብሏል። ይበሉ ሕዝብ እግዚኦ ተሳሃለን ያን ጊዜ በሲኦል የነበሩ ነፍሳት አቤቱ ይቅር በለን አሉ። ይካ ይበል ካህን ሰላም ለኩልክሙ በዚህ ጊዜ ጌታ ደርሶ አስታረቅኳችሁ መከራ ቀረድላችሁ እያለ እየተነጣጠቀ አውጥቷቸዋል። ይበሉ ምስለ መንፈስከ እንደ ቃልህ ይሁንልን ይደረግልን ይበሉ። ወብነ አሐዱ መንፈስ ዘሃይማኖት መንፈስ ዘመኑ እንዲል መንፈስ ቃል ሲሆን